የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ አድርገው ደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣለው ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶቹ ያልገባቸው። ከደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት። አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ። ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም። ይህን የተለጠፈውን አንሳ። አሁን ብዙ ባንዲራ ምክንያቱም ስለ ባንዲራው አልፈራም አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። ጎንደር አዛውንት፣ መኳንንት፣ ወይዛዝንት፣ የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም ከቅርብም ከከተማም ከገጠርም መጣችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሠ ነገሥት አፄ ፋሲል ቤተ መንግሥት ክልል ባለው የመስቀል በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ
በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሆነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን ቅድም ወላዴ አይላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል። አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል መታሰቢያ ይሁናችሁ አላቸው። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ። አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ የምታሸበርቁ ሳትሆኑ በፈተና ጊዜ ወደ ኋላ የማታፈገፍጉ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር። ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃበል ጎንደር እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼ ልታጨበጭብ ነው? በል እስቲ መክርደን አድርገህ ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለህ ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርት ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን
ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው እና መስቀሉን ያቀርባል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንዳጭ እንደተጫማችሁ ቆማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት ይህን በዓል እንዳትተውት ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው እኛ የምናከብረው አማን የቅዱስ መስቀሉ ምሳሌ ነው። ይዛችሁ እኛን ደግሞ መስቀሉ ይዛችሁ አክብሩት አለና ለእነሱ በትር ለእኛሳ መስቀል ልጅማ እሱ መስቀላችሁን አውጡ ይቃውን ካህናት ያው ዲያቆናቱ የመጾር መስቀሉ ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሲሐክሙ ቀስታመ አላቸው። ይኸው ብፁዕ አባታችን ጀምሮ መስቀሉ ይዙት በእጃችሁ በትሩን ይዛችሁ ተስዒነክሙ ጫማችሁን አዝባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ወንጌል በዓል ነው ይሄ። ተስዒነነ ዘወንጌል ቃል ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስዒነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉን እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ጌራዲ በርስክሙ በራሳችሁ ላይ ኩፌት ደፍታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማየው እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ እንታላችሁ ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶልቶሎ ተቀበሉ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። አዎ መራራ ሐሞት መጠጣቱንም በዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለእኛ በመድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እዚህ መስክሩ ሊቃውንት ማን ነው? ቅዱስ ያሬድ በሉ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ በሉ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው።
ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምልጣኑ ሲመራ፣ አንገርጋሪው እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ። እሱ ባይኖረን እኮ እኛ በእውነት ቅድም የታየ ሊሆን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር አዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አባይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያለ ቢደረግ ሁለት ነገር ተናግረዋል ስለ ግዕዝ። ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? ኧረ ስም አጥፊ መሆን ያስከስሳል እንዴ! እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተ? አያችሁ፣ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ብሎ ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት ጨዋ ቅመሟ እሱ እኮ ነው። አይጣፍጥ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ የመስቀሉ በዓል ማሕሌቱ አይደለ? በሰማይ መስቃራየ ፀሐይ በሰማይ ፀሐይን አራሳየ ወበምድር ዕፀ መስቀል ተረክበ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምወም ሰማያት ወረደ ነው። እንደ ቅድሙ እንደ ቅኔው ከመይሳለምወም ሰማያት ወረደ። ይሳለሙት ዘንድ ያው ልንሳለም ነው እኮ መሳለም እዚህ ነው። አያችሁ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ይላል እኮ። ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበር። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደ ኋላ እየሸሸ ግድብ እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲች እያለ ነው፣ ቀስ እያደባ ነው። አንድ ጊዜ ከሄደማ አይሆንም። እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበር። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጥቃቸው ድረስ ምን ሊሆን ሲል ኋላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? ኧረ አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ነው። ምንድን ነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ ብሎ ሰጣቸው። ይኸው መስቀል እምሰማያት ወረደ ከመ ይሳለሙ ያለው ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠዚያው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማን ነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የእኛን ስጋ ተዋህዶ ድል ነሳው። ይገርማል። የትዕግስቱ እንዴት እንዳቀረበው
ይሸሽ ነበር። ገዳመ ቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው አይስ ደካማ ነው እያለ ቀረብ። እሱ ደግሞ ጠውለግ አድርጎ ዝም እዚያ ነዋ። አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። እዚያ ቀረበና ገዳመ ቆሮንቶስ ጠጋ ሲል ሁሉም ድሬ ሰይጣን አንተ ሰይጣን ወግድ ያለው ጊዜማ አበነነው አንድ ትቢያ ቀስ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረግየሳ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው በእጅ አስገብቶ ነው ሀራቃ እያዝም ቶሎ ቀሳ በረጋ ብሎ ነው። ቀረብ አለ። ነስቲ ወደዚህ ቀረብ፣ ወደ መስቀሏ ቀረብ። ጨበጥ አረገና በነፋስ አውታር በሳት ዛንጅር ሰቅዞ ያዘዋ። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዝንቱ ዘም ስልጣን ሰባ ለቢሶ ሊተሟል። አረ ስጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ማን ነው አለ። መድኃኔዓለም መስቀል ላይ ሆነ አለው ዝንቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ ይሄማ አንተ ያሰቀልከኝ ኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በይሁዳ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን ዲያርጎ ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን። መስቀሉ ሲቀር መስቀል የውራኖችን አይን ሲያበራ የዲያብሎስን አይንሳ ደመሰሰዋ፣ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያጠፋው እውሮች ደግሞ በዚህ ሲሞቱ አይናቸው ቦግ። የዛሬው ባህል እኮ እውራን አይናቸው የበራበት ማለት ነው። ከሰማይ ወረደ ከመይሳለምዎ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኔዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ሉና ወዘነግሰ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስኪ አንድ ያክብር አጨብጭቡለት ለመስቀል። ወዘነግሰ በምድር በታሕቱ። ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራዩ ዜማው ብዙ ነውና ዘነግሰ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ስጋውን ቆርሶ ማየገቡን አፍሶ አዳነን። እስቲ ይችን ባንዲራ ያዩት። በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ያየውማ ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስላል? እስቲየው ይሄ ሶስቱ የስጋው የደሙ የማየገቡ ምሳሌ ነው። ቀይ ቢጫ አረንጓዴው መስቀል ላይ የተሰቀለበት ምስጢር አለው። መስቀል ላይ ሆኖ ነው ስጋውንም የቆረሰ ደሙንም ያፈሰሰ ማየገቡም የፈሰሰ መስቀሉ ላይ ስለሆነ ይኸው መስቀሉ ላይ ተሰቅሏል። ታዩታላችሁ። አዎ ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ ቢጫ አረንጓዴ ከመሳለምዎም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ አይታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? ከዚህስ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል።
አረ ያዛች። ለዚህ እኮ ነው መድኃኒዓለም እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት። ችግር የለም። እኛ ግን ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅብ፣ ሞቅ ሲል ልትቀርነህ የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅክ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። ለዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኒዓለም ግን ፈቃድ ሆኖ ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ፣ ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን። መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ፣ ይህች የእናንተ በዓል ናት ያለው ለዚህ ነው። እግዚአብሔር አምላክ ነው። ይህንን ስናየው ባንዲራው ቀይ፣ ቢጫ፣ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም ዛሬ። እንዲህን የተለጠፈውን አንሳ። አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሰይም ቀሴ በውስጥ ደመና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። አዲያ ያን መስቀል አይሁድ የተሰቀለበትን ዕውር ሲያበራ ልምጻም ሲያነጻ ሙት ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ ማነው 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ፣ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግነዋለን። አዎ የኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተቀበረበት ላይ ሳይ እሌኒ ንግስት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኳና ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነት ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር፣ አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት በሉ። መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አኩስም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸውም። መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አዩ አዳይን የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘመን የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው።
ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደ ዛሬ ወጥተህ አክብረው። እንደዚህ አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪ አትሁን። እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ፣ ተወደደም ተጠላ በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። በምንም ታምር አይዞ። ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይህች ናት። ወስብሐት ለእግዚአብሔር። ይቆየን። አሜን። አዘርገ ወብየረ ጐንደም መስቀል አብር ከዋክብት አሰርገ ወብየረ ጐንደም እምኩሉ ፀሐየ አርአየ እግዚአብሔር ነው። እምኩሉ ፀሐየ አርአየ እግዚአብሔር መስቀል አብር ከዋክብት አሰርገ ወብየረ ጐንደም መስቀል አብር ከዋክብት አሰርገ ወብየረ ጐንደም እምኩሉ ፀሐየ አርአየ እግዚአብሔር
እግዚአብሔር መስቀል አብርሃ በከዋክብት አሰርገወ ብየረ ጐንደ መስቀል አብርሃ በከዋክብት አሰርገወ ብየረ ጐንደ እምኩሉ ውስተ ፀሐየ አርአየ እግዚአብሔር እምኩሉ ውስተ ፀሐየ አርአየ እግዚአብሔር መስቀል አብርሃ በከዋክብት አሰርገወ ብየረ ጐንደ መስቀል አብርሃ በከዋክብት አሰርገወ በእጃችሁ እያጨበጨባችሁ እምኩሉ ፀሐየ አርአየ እግዚአብሔር እምኩሉ ፀሐየ አርአየ እግዚአብሔር መስቀል አብርሃ በከዋክብት አሰርገወ ብየረ ጐንደ መስቀል አብርሃ በከዋክብት አሰርገወ ብየረ ጐንደ እምኩሉ ፀሐየ አርአየ እግዚአብሔር እምኩሉ ፀሐየ አርአየ ሃሌሉያ ይእቲ ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ደመና ብሩህ ዘከለላ መላክ በሰላም ተናገራ ይቤላ ተፈስሒ ፍስሕት ቡርክት
ለዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም ጸልይ ድንግል ማርያም ለመላው ዓለም በስድስተኛ ወር ወዳንቺ ተልኮ እንዳመሰገነ ገብርኤል በቃሉ ያመሰግኖሻል ትውልዱ በሙሉ ያመሰግኖሻል ትውልዱ በሙሉ እንደተጻፈ
አንገ አገ የዘ
በሲዛ ስሙ ኪራኮስ አንተ ረዘጣን አንተ አረካቤ አንግአ ገይሰ በሲዛ ስሙ ኪራኮስ አንተ ዘጣን አንተ ጸገደት በጎል ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል አረጋዊ ኪራኮስ አንተ ዘጣን አንተ አረጋዊ አንግአ ገይሰ በሲዛ ስሙ ኪራኮስ አንተ ዘጣን አንተ ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል አረጋዊ አንግአ ኪራኮስ አንተ ዘጣን አንተ አረጋዊ ገይሰ በሲዛ ስሙ ኪራኮስ አንተ ዘጣን አንተ ሰግደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል አረጋዊ አንግአ ገይሰ በሲዛ ስሙ ኪራኮስ አንተ ዘጣን አንተ አረጋዊ አንግአ ገይሰ በሲዛ ስሙ ኪራኮስ አንተ ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል ሰገደት በጎልጎታ ዘደፈኑ አይወድ ዮም ተርክበ ዕፀ መስቀል ተሳ
በከዛ ሌላ ማን እንግዲህ ሰላም ተፈጠረ።